እነዚህ 10 ቀን ኸይር ነገሮች በጣም የበዙበት ቀናቶች ናቸው። ኸይሩ ዱዓኢ ከዱዓዎች ሁሉ በላጩ ዱዓ የውም ዓረፋ የዓረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ዱዓው የውም ዓረፋ ከዱዓዎች ሁሉ በጣም በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። በእነዚህ 10 ቀን ዱዓ ላይ በርታ፣ ዚክር ላይ በርታ። ዚክሩን ስንመለከት ነቢዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ቀን ፈአክሲሩ ፊሂነ ሚነ ተህሊል ወተክቢር ወተሕሚድ አሉ። ላኢላሃ ኢለላህ ማለት አብዙ፣ ሱብሓነላህ አልሐምዱሊላህ አላሁ አክበር አብዙ። አላሁ አክበር አላህ ታላቅ ነው፣ ከሁሉ በላይ ነው። የእሱን ዐዘማ ታላቅነትን ግለጽ፣ ዚክር አብዛ። ምላሳችን ዓመት በሙላ ስንት ማይረባ ነገር አውሳለን። ስለ አርቲስት እናወራለን፣ ስለ ዘፋኝ እናወራለን፣ ዘፈኑን አብረን እንዘፍናለን፣ ምን እንላለን። ታዲያ እንዴት ነው ለአላህ ጊዜ መች ነው የምትሰጠው? እቺ ምላስ እኮ የተፈጠረችበት ዓላማ አለው። እጃችን የተፈጠረበት ዓላማ አለው። አይናችን፣ እግራችን፣ የሰውነት አካላችን አማና ናቸው። አላህ በአማና ነው የሰጠን። አንደኛ ከመጥፎ ነገር ልንጠብቃቸው፣ እነሱን ከሚጎዱ ነገር ልንጠብቅ። አማና ነው፣ የኛ ንብረት አይደለም፣ የአላህ ንብረት ነው። አይንን መልካም ነገር ልታይበት ነው። ምላስን ኸይር ነገር እስቲ ዚክር እስቲ ተለማመድ ወንድሜ። እስቲ ትንሽ ሰዓት ቁጭ ብዬ ሱብሃንአላህ አልሐምዱሊላህ አላሁ አክበር ልበል። እስቲ ሱብሃንአላህ ወቢሐምዲ ሱብሃንአላህ አልዓዚም 100 ጊዜ ልበል፣ 200 ጊዜ እያለን እስቲ እናለማምድና የሁል ጊዜ ተግባራችን እናድርገው። ምንዳን አብዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዙ በእነዚህ ቀናት ላይ ለምን ከተባለ በእነዚህ ቀናት ላይ ዚክሩን ማብዛት እጅግ ልዩ ነው፣ የተወደደ ነው፣ ከመልካም ስራዎች አንዱ ነው። ሀብት ነው፣ ትልቅ ሀብት ነው። ወላሂ የሚከደን ኢባዳ ይሄ ይመስለኛል። በጀማ የምንንቀሳቀሳቸው ነገሮች ከጀማ ጋር ነው። ማሻአላህ በግል እስቲ ድብቅ ብዬ ዚክር አላህን ማስታወስ ነገ የውመል ቂያማ የማንም ጥላ በሌለበት እርሱ ጥላ ስር ከሚያጠልላቸው 7 ሰዎች አንዱ ማን ነው? ወረጁሉን ዘከረላህ ኻሊያን ፈፋደት አይናሁ አላህን አውስቶ ስለ አላህ አዘማ ታላቅነት ተረድቶ አይኑ ያፈሰሰች እንባ የወጣው ከአይኑ አለ ወይስ የሆነ የሚወደው ክለብ ሲሸነፍ ተቃጥዬ አልቅሻለሁ? እስቲ አስቡ። ምን አይነት ውርደት ነው! አንድ መወዳት ነበረች በሐራም በቃ እኔም ብላኝ ቢብላ ትታኘደች፣ አለቀስኩኝ። አረ ምን አይነት ውርደት ላይ ነው ያለው! እስቲ አላህን ታላቁ ጌታችን አላህ የሁሉ በላይ የሆነ የሰማይ ምድር ፈጣሪ ነገሮችን በአጠቃላይ እኛን ተንከባካቢ የሆነ ኩን ፈየኩን በሚለው ቃል ነገሮችን ማድረግ የሚችል ጌታ አላህንስ አውስታለሁ፣ እሱን ዘክሬዋለሁ ወይ? ይኸው እነዚህ 10 ቀን እንለማመዳ። አንድ ቤት ስራ ልስጣችሁ፣ አንድ ዚክር በደል ላይ ላስታውቃችሁ። ኸይሩ ዱዓኢ ዱዓው የውም ዓረፋ አሉ ነብዩ ነቢዩነ ሚን ባዕዲ ሚን ቀብሊ እኔም ከኔ በስተፊት የነበሩት ህዝቦች ካለው ነገር ደግሞ የበለጠ ኸይር ነገር የለም። ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። አያችሁ፣ እነዚህ ይሄ ኢማም ቡኻሪ በዘገቡት ሐዲስ ላይ አባ ሁረይራ ባስተላለፉት ሐዲስ አንድ ሰው ጠዋት ላይ ስራው ሲሄድ ሊሆን ይችላል፣ ተቀምጦ ሊሆን ይችላል፣ 100 ጊዜ እነዚህ ዚክር ያለ 100 ጊዜ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። እኔ ዚክሩ ሁሌም ያስደስተኛል። የዚህን ዚክርን ደግሞ ሾህጀሌ መስጂድ እንደዚሁ የዙል ሂጃ ወቅት ላይ የአንድነቱ ሜዳ በሚል ዳዕዋ ነበርና ስለ ዓረፋ ኸይሩ ዱዓኢ ዱዓው የውም ዓረፋ የሚለውን ሐዲስ አነሳው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብል የሚለውን እችኛውን ዚክር አንስቼ ዚክሩን መተንተን ጀመርኩ። ላኢላሃ ኢለላህ ላ የለም ኢላህ አምላክ ኢለላህ፣ ከሱ ውጭ ከአላህ ውጭ ማንም የለም። በእውነት ሊገዙት የሚገባ አምላክ ማን ነው? አላህ ብቻ ነው። ላኢላሃ ኢለላህ ዋህደሁ ላ ሸሪከ ላ ኢላህ የለም ዋህደሁ ብቻውን ላ ሸሪከ ላ አጋር የለው
ላኢላሃ ኢለላህ ማለት ነው። ለሁል ሙልክ ንግስና ለሱ፣ ወለሁል ሐምድ ምስጋና ለሱ፣ ወሁወ ዐላ ኩሊ ሸይእ ቀዲር እሱ በማንኛውም ነገር ቻይ የሆነ ጌታ ነው የሚለውን ዳዕዋ በወቅቱ አፍሪካ ቲቪ፣ ዛውያ ቲቪ ፕሮግራሙን ቀጥታ አስተላልፈውት ነበር። ቲክቶከሮች ደግሞ አሉ ማሻአላህ ጥሩ ጥሩ የሆኑ ማለት ኸይር ነገር ብቻ የሚያስተላልፉ ለማህበረሰቡ ከ50 ደቂቃ ዳዕዋ 2 ደቂቃ 3 ደቂቃ ሐሳቡ ሳይቆረጥ ሙሉ ሐሳብ የሚያደርሱ ወንድሞች አሉና የሆነ ቲክቶከር ይሄን ዳዕዋ ይለቀዋል። አንድ ልጅ ያዘኝና ኡስታዝ አለ አቤት እቺኛሱ ከፍቶ ነው እያሳየኝ በዚህ ዳዕዋ አንድ አካባቢያችን ሰው እስልምናን ተቀበለ አለኝ። በምን ዋልኩ እቺ ላኢላሃ እንደ እውነት ነው እኮ ብሎ እስልምናን ተቀበለ በዚህ ዳዕዋ ሲል በጣም ሐቂቃ ዚክሩን ከዛ በፊት ደስ ይለኛል ስለ አላህ አዘማ ስለሱ ብቸኛ ስልጣን የሚገልጽ ስለሆነ ከዛ በኋላ ደግሞ የበለጠ ስለዚህኛ እችን ስንል 100 የቤት ስራ ያሱ 100 ስንል ምን አለ 10 ባሪያ ነፃ እንዳወጣ ይቆጠራል። 10 ባሪያ ዛሬ ባርነት ነፃ አለ? የባርነት ጊዜ አለ? ባሪያ ነፃ ማውጣት ይቻላል? የለም አይደል? ግን ያን አጅር አላህ ይለግሳል። 10 ባሪያ ነፃ እንዳወጣ ይቆጠራል። ምን ላኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይእ ቀዲር። 10 ባሪያ ነፃ እንዳወጣ እሺ 100 ሐሰናት ይጻፋል። ሐሰናት ሱብሃንአላህ 100 ሰይአት ወንጀል ይሰረዛል። ያን ቀን ከሸይጣን ትጠበቃለህ። ከአንተ የሚበልጥ የለም ከአንተ የበለጠ ብሎ የመጣ ካልሆነ በስተቀር አንተ 100 ነው ያልከው 101 ብሎ የመጣ ካለ ምን ይላል? ይበልጣል ማለት ነው እንጂ በላጭ ሰው አንተ ነህ። ይህን ዚክር ካልክ ሙስታሂድ ነህ። ስለዚህ ቀላል እኮ ነው። ታክሲ ውስጥ ገብተህ ታክሲ ውስጥ እስኪሞላ ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። በቃ ከአላህ ጋር ምላስን አላህ አላህ የ10 ቀንም ሆነ በሌሎች ቀናት ሰላዋት ረሱል ዓለይሂ ሰላቱ ወሰላም ላይ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ሰላዋት። ሮናልዶ ሜሲ ምናምን ስንቴ እናወሳለን። ሐቂቃ ወላሂ ሐቁን እንነጋገር አይደለም እናወሳለን። ማብራሪያ ፈትዋ እንሰጣለን። በምን በእነዚህ ጉዳይ እንደዚህ ነው እንዲህ ነው እያለን ስለ ጫውቶ ትንታኔ እንነግራለን፣ እንገልጻለን። ስለዚህ ይህም በዚክር ፈአክሲሩ ፊሂነ ሚነ ተህሊል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በእነዚህ ቀናት ላይ ተህሊል እንደዚሁም ተስቢሕ የመሳሰሉትን አብዙ ስላሉ ዱዓው ነው ብያቸው ኸይሩ ዱዓ በዛ አጋጣሚ ሳረሰው በ10 ቀኑ የሚሆን አላህ አድርሶን ደግሞ የውመ ዓረፋ ስለ ዓረፋ እናወራለን። የውመ ዓረፋ ማለት ነገ ዒድ ነው በሚባልበት ቀን የሚጾምም ጾም አለ። ከሐጅ ውጭ ላሉ ሰዎች የ2 ዓመት ወንጀል ያስምራል። የአላህ መልእክተኛ ነግረውናል። በእነዚህ 10 ቀንም በተለይ ደግሞ ያን ቀን ኸይሩ ዱዓኡ የውመ ዓረፋ ተብሏል። ከዱዓዎች ሁሉ በላጩ የዓረፋ ቀን የሚደረግ ዱዓ ይላል። ዛሬ ነገ ቢሰጥ በ3ኛው ቀን ይቆጣል። የሰው ባህሪ ነው። አላህስ ሳይጠየቅ ሲቀር ይቆጣል። መን ለም የስአልላህ የግደብ ዐለይህ አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል። ስለዚህ ዱዓ ብዛ እንዴ በእነዚህ ውድ ቀናቶች የውመ ዓረፋ አላህ ከወፈቀ በ9 ቀናት ኢማሙ ነወዊ በጣም ይወደዳል ጾሙ። ለምን አልዓመሉ ሷሊህ ውስጥ ምን ይካተታል? ጾም ይካተታል አይደል? አላህ የቻለ ሰው ጾም ይጾም። እንዳገራለ ሰደቃን ይገራለ ሰደቃ አውጣ፣ ሰላትን ይገራለ ሱና ሰላቶችን አብዛ፣ ሰላቱን በወቅቱ ስገድ። ዚክርን ይገራለ ይገራልህን አድርገው። ጾሙን አላህ ካገራለ ደግሞ እየጾምክ ዚክሩንም እያደረግ ሰደቃውንም እያወጣ ያ አላህ ያ ሰደቃ ሲባል የግድ በቃ ትልቅ ነገር እኮ አይደለም። በአቅም አድርገው። አቅም የለገሰ ደግሞ በደንብ አድርግ። ልዩ ቀን ነው፣ ፉርሳ ነው፣ እድል ነው። አላህ አቅሙን የለገሰ ይሄ እድል ነው። ላይገኝ ይችላል፣ ላደርስ ይችላል የሚቀጥለው ላይ አሁኑኑ መጠቀም ነውና። የውመ ዓረፋ ታዲያ ምንድን ነው ከተባለ ዓረፋ ከስያሜው እንነሳ። ዓረፋ ማለት ዑለማዎች የተለያዩ ስያሜ የሰጡት፣ አንደኛው አደምና ሐዋ ከጀነት ከወጡ በኋላ የተገናኙበት ቦታ ነው ይባላል። አረፍቱኪ አረፍቱካ፣ አወኩሽ አወኩም የተባባሉበት ለዛ ነው ዓረፋ የተባለ ይላሉ። ወይንም ደግሞ ጅብሪል ዓለይሂ ሰላም ለነቢዩላህ ኢብራሂም ዓለይሂ ሰላም የሐጅ ስነ ስርዓትን የሐጅ አደራረግን
ስለ መናሲኮቹ ስለምኑ በደንብ ካስተማራቸው በኋላ አረፍታ አወቅ አረፍቱ አዋውቅ ያለው ተረድቻለሁ። ሌላም ደግሞ ምን ሰጡ? ሰባሰቡበት የሚተዋወቁበት መድረክ ነው። ከሰባቱም አህጉር መጥተው አንድነታቸው የሚያጠናክሩበት። ከየት መጣ? ከከሌ ሀገር የከሌ ነኝ። በተለይ ደግሞ ሱብሃንአላህ ሌሎች ሀገራት ኢትዮጵያን ሲያገኘው የማን እኔ የቢላል ዘር ነኝ፣ ቢላል ኢብኑ ረባህ ሐበሻው ከዛ ሀገር ነኝ ሲባሉ ሐቂቃ እንዴት እንደሚደሰቱ። ለምን? ለቢላል ያላቸው ክብር የነቢዩ የመጀመሪያው ሙአዚን ስለሆነ ሲያገኘው እዛው ሐጅ ላይ ዑምራ ላይ ደስታቸው ልዩ ነው። አረፋ የተባለው በዚህ ነው ተብሏል። ወአላ ኩል ያህል ያ ቀን ማለት ሁጃጆች ሐጅ አላህ ይወፍቃቸው ከፈጅር ሰላት ጀምሮ እስከ መግሪብ ሰዓት ማለት ፀሐይ እስክትጠልቅ ድረስ እዛች ቦታ ላይ ቆመው ከሰባቱ ማህጉር የተሰባሰቡት ሙስሊሞች ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ አላህን የሚቀድሱበት የእሱን ታላቅነት የሚገልጹበት ንግስና ለሱ እንደሆነ ምስጋና ለሱ እንደሆነ አቤት ጌታችን ደጋግመን መተናል አቤት በለን ተቀበለን እያሉ አላህን ያወድሱበት ቀኑን ሙሉ ይህን ዚክር የሚሉበት። ከሌላ ሀገር ነው የመጣሁት እኔ ከአውሮፓ ነው ሌላ ቋንቋ ልናገር ማይባልበት፣ እኔ ከአፍሪካ ነው ሌላ ማይባልበት፣ ከኢስያ ነው ከላቲን አሜሪካ ነው ከየትኛውም ይምጣ ሁሉም ምንድነው የሚለው? ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ያ አላህ ያችን ቦታ ላይ የምንሰባሰብ አላህ ያድርገን። አረፋ ላይ አላህ ይሰብስበን። ያ ረብ እኔ ለበይክ ብያለሁ፣ እናንተስ ለበይክ ብላችኋል? አላህ አረፋ ላይ አላህ ያቁመን። ሐቂቃ ልዩ ነው ያ ቀን። አላህ በመላእክቶች የሚፎክርበት ነው። ኢነላሃ ዩባሂ ቢአህሊ ዓረፋቲን አህለ ሰማ። አላህ ለዓረፋ ሰዎች በሰማይ ካሉ ሰዎች ላይ ይፎክርባቸዋል። ፈየቁል ለሁም እንዙሩ ተመልከቱ ኢላ ዒባዲ ወደ ባሪያዎቼ ጃኡኒ ሹዕሰን ጉብረን አቧራ የለበሱ እንደዚሁም ፀጉራቸው የተንጠባረረ ተጎሳቅለው ከስንት መንገድ የመጡ ኑና ይዋቸው እያለ አላህ ምን ፈልገው ነው ይላል። ምህረቱን የሚለግሳቸው ወደ እነሱ ይቀርባል። እንዴት? በምን መልኩ? አላህ በሚያውቀው መልኩ። ሌላ ተፍሲር ውስጥ አንገባ። አላህ በሚያውቀው መልኩ ወደ እነሱ ይቀርባል ተብሏል። ልዩ ቀን ነው የውሙ ዓረፋ። ከጀሃነም እሳት አላህ ባሪያዎችን ነፃ የሚያወጣበት ቀን እንደ የውሙ ዓረፋ የለም በብዛት። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ ዓረፋ። እንደ ዓረፋ ቀን አላህ ባሪያውን ከጀሃነም እሳት ሑር የሚልበት በብዛት ማለት ነው። እንደ ዓረፋ ቀን የለም። ወኢነሁ ለየድኑ እሱ አላህ ይቀርባል። ሱመ ዩባሂ ቢሂሙል መላኢካ ከዛም በመላእክቶች ላይ ይፎክራል። ፈየቁል ማ አራደ ሃኡላ እነዚህ ሰዎች ምን ፈልገው ነው የመጡት ይላል። ምንድን ነው ፍላጎታቸው? ረዋሁ ሙስሊም። ይህ ሁሉ ምን ያለበት ነው? ፈድል ያለበት ነው። የውሙ ዓረፋ ዲናችን ሙሉ የሆነበት ቀን ነው። ዲናችን ሙሉ ነው። ምስጋና ለአላህ ይገባው። ከሌላ የሚፈበረክ ምናምን ነገር የለው። ዱስትራችን ቁርአን የሞላበት ዲን ወቀን ነው። ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉት ላይ አነ ረጁለ ሚነል የሁድ ከየሁዶች አንድ ሰው መጣና ቃለ ለሁ ለዑመር አለው ያ አሚረል ሙእሚኒን አንቱ የምእመናን መሪ ወይ አየቱን ፊ ኪታቢኩም በእናንተ እኮ መጽሐፍ ላይ ተቅረኡናሃ የምታነቧት በሆነው መጽሐፋችሁ ቁርአናችሁ ላይ አንድች አንቀጽ አለች። ለው ዓለይና ማዕሸረል የሁዲ ነዘለት በእኛ በየሁዶች ጭፍራ ስብስብ ቡድን ላይ ብትወርድ ኖሮ የሁዳዎችን አስመልክቶ ብትወርድ ኖሮ በእኛ ላይ ለተኸዝና ዛሊከል የውመ ዒደን ያንን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር። ቃለ ዑመር ምናሉ አዩ አያ የትኛዋ አንቀጽ ናት አሉ። ቃለ አልየውመ አክመልቱ ለኩም ዲነኩም
ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና። ዛሬ ሃይማኖታችሁን ሞልቼላችኋለሁ። አዎ ምንም ሌላ አይፈልግም። ሙሉ ነው አለ አላህ። ዲኑ ሙሉ ነው ብሎ አላህ ዲኑን የሞላበት ኒዕማዬንም ጸጋዬንም በእናንተ ላይ ያማላሁበት የፈጸምኩበት ከሃይማኖት በኩል ደግሞ እስልምናን የወደድኩላችሁ አለ። አዎ አላህ ከዲን እንደ እስልምና የሚወደው የለም፣ ከዛ ውጭ የለም። ኢነ ዲነ ዐንደላሂል ኢስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። የመጨረሻው የመደምደሚያው ነቢይ ረሱል ዓለይሂ ሰላቱ ወሰላም የተሰጣቸው መጽሐፍ ቁርአን ነው። ዲናቸው ኢስላም ነው። የነቢዩ ብቻ ሳይሆን የነቢያቶች በአጠቃላይ ዲን ምንድን ነው? እስላም ነው። ሙስሊሞች ነበሩ ነቢያቶች በአጠቃላይ። በመጨረሻው ነቢይ ያላመነ አይድንም። ሙሳ እንኳን በህይወት ቢኖር እኔን ከመከተል ሌላ መንገድ የለውም ብለዋል። ዒሳ የቂያማ መቃረቢያ ላይ ይወርዳሉ ስላልሞቱ፣ ሰማይ ነው ያሉት። አላህ ወስዷቸዋል። ይወርዳሉ፣ ብዙ ነገሮችን ይጋፈጣሉ፣ የአላህን ዲን ይሰብካሉ። መጨረሻ ይሞታሉ። ሙስሊሞች ይሰዱባቸውና ይቀብሯቸዋል። መጥተው በሀያት እያሉ ሲመሩ በማን መመሪያ ነው? በነቢዩ ሰለላሁ ዐለይሂ ወሰለም ህግ ነው፣ በቁርአን ነው፣ በነቢዩ ሸሪዓ ነው። ስለዚህ አንድ ሰው በኢሳ ነብይነት አምኖ በኢሳ ዘመን ላይ እንደምሳሌ ቆይቶ ያንን በተዋረስ ይዞ እኔ ኢሳን ነብይነት የአላህን አምላክነት ተቀብያለሁ ብሎ ነብዩ ሲመጡ በነብዩ አልቀበልም ቢል በኢሳ ጭምር እንደካደ ይቆጠራል። ከዘበት ኑህኒል ሙርሰሊን፣ ኑህ እኮ ሙርሰሎችን ካዷል። ከኑህ በኋላ ነው ሌሎች መልእክተኞች የመጡት። የኑህ ህዝቦች በኑህ ከዘበት ቆሙ ኑህኒል ሙርሰሊን፣ የኑህ ህዝቦች ሙርሰሎችን ካዱ ሲል አላህ የካዱት በኑህ ብቻ ነው። ግን በአንድ ነብይ ማስተባበል በሁሉም ነብይ በሁሉም ሩሱል እንደማስተባበል ይቆጠራል በኢስላም። ይሄ ዲን ሙሉ ነው። አላህ ዲኑን የሞላበት ቀን ነው። ይሄን አንቀጽ ብሎ ይሁዲው ነገራቸው። ቃለ ዑመር አሉ ቀድ ዐረፍና በእርግጥም እናውቃታለን ዛሊከል የውም ይህንን ቀን ወልመካን ቦታውንም አለዚ ነዘለት ፊሂ አለ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም የወረደበት ወሁወ ቃኢሙን ቢዐረፋ ነቢዩ ሰለላሁ ዐለይሂ ወሰለም ዐረፋ ላይ ቆመው የውመል ጁምዓ ያን ቀን ጁምዓ ቀን ነበር። ዐረፋ 9ኛው ቀን የዋለው ያን ቀን ነው። እናውቀዋለን። ረዋሁ ቡኻሪ የዘገቡት ነው። ግልጽ ነው አይደል? ይሄ ሁሉ ምን ያለበት ነው? ድል ያለበት ቀን ነው። ምን የውሙ ዐረፋ። ስለዚህ በእነዚህ ቀን ላይ እኛም ልንጠቀም ይገባል። ዱዓ ስናደርግ ዱዓችን ሙስተጃብ ነው። የውሙ ዐረፋ ሐጅ ላይ ያሉት ጾም አይጾሙም። ሐጅ ላይ የሌሉት ግን ለእኛ አይነቱ ደግሞ ምን ተደነገገልን? ጾም መጣለን። ነቢዩ ሰለላሁ ዐለይሂ ወሰለም አን አቢ ቀታዳ ረዲየላሁ ዐንሁ ቃለ ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አን ሶሚ የውም ዐረፋ። ነቢዩ ሰለላሁ ዐለይሂ ወሰለም አን ሶሚ የውም ዐረፋ ስለ ዐረፋ ቀን ተጠየቁ። ቃለ ዩከፊሩ ሰነተል ማዲያ ወልባቂያ፣ ያለፈውንና የወደፊቱን ወንጀል ዓመት ወንጀል አላህ ይምርለታል። ያለፈውን የሰራውን ይምርለታል። የወደፊት ደግሞ አላህ ወንጀል ላይ እንዳይወድቅም ይጠብቀዋል እንደማለት ነው። ዑለማዎች ሲያብራሩ ሐሰናውን አላህ ይለግሰዋል። ቀላል ነው? ቀላል ነው? አንድ ወር እንደዚህ ሰልፍ አድርገህ ተሰልፈህ በስነ ስርዓት በእንደዚህ እንዲህ ከሰራህ የአንድ ዓመት ታክስ ይነሳል፣ ግብር ይነሳል ቢባል ማይሰለፋል አንድ ወር አለ የለም። አላህ የሁለት ዓመት ወንጀል እኮ ነው። ወንጀል በገንዘብ ልንመጥነው ነው። ይሄ መች መሰላችሁ የሚገባን ሐቂቃ አላህ እንደው አሁን እንድንረዳ አላህ ያድርገን። አሚን በሉ። እንድንገነዘብ አላህ ያድርገን። የሚገባን መቼ ነው? ቀብር ስንገባ ብቻ። ሰዎች እንቅልፍ ላይ ናቸው አሉ ዓሊ። የሚነቁት ከቀብራቸው ሲነሱ ነው። ማን ነው? ልክ ቀብር ሲገቡ ነው። እንቅልፍ ላይ ናቸው። ቀብር ሲገቡ ይባንናሉ። ወይኔ ያመለጠኝ ሰላት፣ ወይኔ ያላወጣው ሰደቃ፣ ወይኔ ያላደረኩት እስትግፋር። የዛኔ ነው የሚሰማቸው ሰዎች። ያን ቀን ደግሞ ኸይር ስራ፣ አንድች መልካም ስራ ምን ያህል ዋጋ እንዳላት የቂያማ ቀን ነው። የቂያማ ቀን አንድች እስተግፍሩላህ ልበል የለም፣ ፋይል ተዘግቷል። ሱብሃንአላህ ልበል የለም፣ አንዴ ልስገድ የለም፣ አንድ መልካም ስራ ልስራ የለም። አረ ገንዘብ ያለ ሐጅ ላድርግበት፣ ዘካ ላውጣ በስነ ስርዓት፣ ዘመዶቼ ልርዳ የለም፣ በቃ ፋይል ተዘጋ። አልየውመ አመሉን፣ ዛሬ ስራ ነው። ወላ ሂሳብ፣ ደሞዝ የለም ዛሬ፣ ምርመራው ምናምን ደሞዝ ዛሬ የለም። ወገደን፣ ነገ የቂያማ ቀን ሂሳቡን፣ ደሞዝ ነው።
መልካም የሰራ በመልካም መጥፎ የሰራ እንደ መጥፎ ስራ የሚባል የለም። ስለዚህ 1 ዓመት ግብር አውፍ ትባላለህ ይቅር ትባላለህ ብንባል የማንሰራው ስራ የለም ሐቂቃ። ስለዚህ የሰጠንን አላህን ይህንን ቀን እንጠቀምበት።